ጠቅላይ ሚኒስትር አብይን ለማውረድ ብቻ የሚደረግ ትብብር እኔ አልተባበረም። ለምሳሌ አብይ አህመድ ዲሞክራሲያዊ መንግስት ነኝ ይላል። አማራ ከዚህ በፊት ራሱን በራሱ አስተዳድሮ አያውቅም። ለመጀመሪያ ጊዜ ነው በእኔ ዘመን ነው አማራ ራሱ በራሱ የሚያስተዳድረው ይላል እኮ 7 ፕሬዝዳንት እየቀየረ በየሳምንቱ እየቀየረ አታዩትም? እንደጌታቸው ረዳ እንኳን በቀደም ወጥቶ ባለባበስ ይቀኑብኛል ሲያሰማችሁት የሱሪውን ዚፕ እንኳን በስርዓት የማይዘጋው ጌታቸው ረዳ አብይ ደህና ነው አይ ሰው ደህና ነው ብሎ የሚጠይቀው ሰው አለ ወይስ እንዴት ነው? ዝም ብለን የምንስቅበት ያለ ነው። ደህና ነው አብይ ነገር እየተበላሸ መጣ። በጣም ተፋጠነ። ዘመነ እኮ ነው ያለው። በሰዓት ነው ማቃጠል ያለው እኮ ዘመነ እኮ ነው። ስለምን ስላልጠቀሰ እኮ ነው። ማንን ፋኖ ደግሞ ገና ያልተደራጀ ዳዴ ያለ ነው። አንዴ የተመታ አንዴ እጅ የሰጠ ራሱ የተከፋፈለ ነው። ወጣቱ የተደገፈ አይደለም። አክቲቪስቶቹ የተቃወሙ ነው። አሁን በብልጽግና ታዞ ዚፕህን ዝጋ፣ ዴዶራንት አድርግ፣ ሸሚዝህን ቆልፍ፣ እንዲህ አንተ አለባበስ ልበስ እየተባለ ነው። እኔ ነው እንደመሰልኩኝ ሰውዬው እኮ ነው የሚታታበት ያለው። እኔ ግራ ነው ትገቡኝ። ግን ደግሞ ከጠቅላይ ሚኒስትሩ ያነሰ ሰው የለም በሚባል ደረጃ እጅግ በጣም የባሱ ከነዛ ሰዎች በምን ይሻላሉ? እሳቸውን የመጨረሻው እንትና ይሻላሉ በይኝና ስም ጥቀሽልኝ እስቲ። ወደ ቀይ ባህር ለመሄድ ቀላል ነው። በነገራችን ላይ አግዝፈን ማየት የለብንም። ቀይ ባህር ሲባል ማጋነን የለብንም። ቀላል ነው ብሏል። አንድ ነጥብ እኔ እኮ ይገርመኛል። አርባ ምንጭ የሚባል ሂዶ የሆነች አንዲት መስመር መንገድ አሰርቶ በሞተር ሳይክል እየሄደ ህፃኑ በልጅነቱ ለድቶ ያላደገውን በ50 ዓመቱ ሊያሳየን የሚሞክረው ሽምግልና እኮ በጣም ጥሩ ነገር ነው ይላል። በቃ አለ አይደለም እንደ የድሮ የሽምግልና ስርዓት እሱ እኮ ጥሩ ነው በጣም። ለዛ ነው ሽማግሌዎቹን እየሰበሰቡ የሚልኩት። ከ1 ሚሊዮን በላይ የህዝብ ደም በእጃቸው ያለባቸው ሰው ናቸው። ዝም ብለን አብይ ነው ይሄን ያደረገውማ ልል አልችልም። እኔ አዳምጪኝ። ስጋት አይደሉም። በዚህ አሁን ባሉበት ደረጃ ኢቭን ሻዕቢያ ያረጀ ወጣቱም የለም። እነዚህ በሙሉ የኛ ስጋት አይደሉም። ልክ ባለፈው አብይ አህመድ የተናገረው ነው ፓርላማ ላይ የተናገረው። ከዛ አብይ አህመድ ሲቆም ደግሞ ልክ አብዩ ደግሞ ስታዩት አብይ ቬሪ ኢመቹር። በፋኖ ሰራዊቱ አይነ ስቡ ጠፍቷል። አሁን እየቀለለ ምንድነው ያለው? አስታርቁኝ መጣላት እኮ አያስፈልግም ማለት ህወሓት ከብልጽግና ወይም ከዶክተር አብይ የባሰ ነው ምንም ጥያቄ የለውም። አቋምሽን ሰምቼዋለሁ። የኔን ደግሞ ልንገርሽ በግልጽ ማለት ነው። ከጠቅላይ ሚኒስትሩ ህወሓት ይሻላል። የኔን አቋም ልንገርሽ እና ነጻጽር ስላልሽ ይዘውዬ በኮሪደር ልማቱ የተፈናቀለው ድህነት እንጂ ድሃ አይደለም። አቶ ግርማ ሰይፉ ይሄ ቤት ተሰጥቶት ነው የሚኖረው። ተምታቶበት ነው። እናትየው 7ኛ ክፍል አቆምክ ያለችው ነው መሰለኝ 7ኛ ኢትዮጵያ ንጉስ ሆናለሁ ብሎ የተናገረው። ብልጽግና አሁን የማድበስበስ የሞራል ግንባታ ላይ ተጠምዷል። ዩቲዩብ ላይ ተጥደው 7 ዩቲዩብ ላይ 7ቱን ቀን ስለ ጽምዶ የማይሰለቻቸው ሰዎች አሉ። ጽምዶ እንደዚህ ሆነች፣ ተበተነች እኮ ተሰበረች እኮ ይሄ እኮ በቃ ከዚህ በኋላ የለም እኮ ጽምዶ እኮ ሚዲያ ላይ ነው ያለኝ መሬት ላይ እኮ የለም። እዚህ ላይ ብቻ ተንተርሰው የሚውሉ ሰዎች እናያለን። ቡሌ ለከርስች ምንላቸው የቡሌ ጉዳይ ይሄ ስራ ነው፣ ለነሱ ስራ ነው። ይሄ የምሬ ነው። የትግል ጉዳይ፣ የዓላማ ጉዳይ፣ የአስተላለፍ ጉዳይ ምናምን አይደለም፣ ስራ ነው። ማሊያ እየቀያየሩ ጨዋታ መጫወት ማለት እሱ ነው። ቀጀላ መርዳት አዲስ አበባ ገብቶ እድሜ ልክ የመታገል ሰልችቶኛል ብሎ ተወትፎ ብልጽግና እግር ላይ የቀረ ነው። ብልጽግና ያለው አየሩ ላይ ብቻ ነው፣ ሚዲያ ላይ ብቻ ነው ብልጽግና ያለው። ብልጽግና ምድር ላይ አቅም የለውም። ትላንትና እኮ ኢትዮጵያ በሙሉ አቅሟ ያለች እንደነ ብርሃኑ ጁላ አይነት ጅላጅል ምርኮኛ የሚመራው ሳይሆን ጀግኖች የመሩት ለሰላም አስከባሪነት የሚጠራ በዓለም ፊትም መልካም ስም ይዛ በነበረበት ጊዜ ምን ቢቸግር ጨው ብድር ያለ ሳጥናኤል ውርደት ሲነግረን ማለት ነው። ምን ቢበደር ጨው ብድር በሚለን ጊዜ የኤርትራ እርዳታ እኮ ያስፈልገው ያ ሁሉ ሪሶርስ በእጁ ያለው ነው። እንታረቅ፣ እንስማማ፣ ደስ ይለኛል። ሰላም ነው የምንፈልገው። እንደዚያም ካላደረገ አማራ ለጥቃት ይጋለጣል። እዚህ ሰፈሩ ስንንጎዳጎር ችግር ይካያል። አሁን ይሄ ነው ሰላም ነው የምንፈልገው። ማስጠንቀቁ ትንሽ አለበት አይደል? ግዴታ ማድረግ አለበት። ያለበለዚያ እንዴ ኦሬዲ ኮምፕሊት ሸንዳፍኩ ምናምን ማለትማ የለበትም። ትንሽ ያስጠነቀቀ ነውና ሰላም ነው የምንፈልገው አምጡ አስታርቁን ምናምን ነገር ካልሆነ አማራ ጥሩ አይደለም ይላል መልሶ። ይቅርታ ብለን ካሳውን ካስፈለገ ካሳ ከፍለን በየሰፈሩ አምጡና አወያዩና እንታረቅ፣ እንስማማ፣ ችግር የለብኝም። ሀገሪቱን ቀውስ ውስጥ ያስገባ እንዲህ አይነት መንግስት ደግሞ በስልጣን የመቀጠል መብት የለውም። አንድ መንግስት በህዝቡ እንኳን የተመረጠ ቢሆን 100% 5 ዓመት የመቆየት መብት የሚኖረው በገባው ቃል መሰረት የህዝቡን ችግር መፍታት ሲችል ነው። በህግና በስርዓት ማስተዳደር ሲችል ነው። ህግ ወጥ የሆነ ድርጊት እየፈጸመ አፈና እየፈጸመ በጉልበት በኃይል ህዝብን በማንበርከክ 5 ዓመት የመቆየት መብት ያለው ማንም መንግስት የለም። አይ በህዝብ ተመርጫለሁና ከምርጫ ውጪ ልጥሉኝ አትችሉም ሊል አይችልም። ንጉስ አይደለም አሁን በስልጣን ላይ ያለው። አንዳንድ ሀገሮች ላይ አስቸኳይ ምርጫ የሚካሄደው ያለ ምክንያት አይደለም። ልዩ ምርጫ የሚካሄደው ያለ ምክንያት አይደለም። በስልጣን ላይ ያለው መንግስት ያን ኃላፊነቱን ካልተወጣ የግድ መቀጠል የለበትም፣ ከስልጣን መውረድ አለበት። ጓደኞቹ እዚህ ውስጥ አንገባም ብለው ሲታገሉ ጫካ ሲገቡ አዲስ አበባም ሆኖ በተቃውሞ ጎራ ሲቀመጡ ይሄ ደግሞ በዚህ ሄጃለሁ ብሎ ብልጽግና እኛ እኮ ኦነግ እኮ ሾመናል የተባለ ሰው እኮ ይሄ ነው። ኦነግ እኮ ሚኒስትር አድርገናል ብሎ ሲናገር የነበረ ሰው ነው አብይ አህመድ። ይሄ ሰውዬ ከጠቅላይ ሚኒስትር የተላከ ሰውዬ ነው። ወደ ቀይ ባህር ለመሄድ ቀላል ነው። በነገራችን ላይ አግዝፈን ማየት የለብንም።
ቲፒኤልኤፍ እንደውን የድሮ ሌጋሲ እንጂ አሁን የለም። ቲፒኤልኤፍ የምንለው ስንት ቦታ ተከፋፍለዋል። መጀመሪያ ቀይ ባህር ሲባል ማጋነን የለብንም ቀላል ነው ብሏል። አንድ ነጥብ ቀይ ባህር መጋነን የለበትም። አብይ አህመድ የኢትዮጵያን ህዝብ ሁሉ አስተባብሮ ዲያስፖራውንም ላሜቦራውንም ሰብስቦ ዛሬ ያንን ሁሉ ሪሶርስ አጥቷል። ስለዚህ ዛሬ አብይ ነገሮች ተገለበጡና በዘመተበት ጊዜ የነበረው ተገልብጦ ዛሬ የአማራ ህዝብ፣ የትግራይ ህዝብ፣ አልፎም የኤርትራ ህዝብ፣ የኦሮሞ ህዝብ አንድ ላይ ሆኖ የኢትዮጵያ ህዝብ ማላይ ነው ጠበንጃውን አወጣጥሮ ያለው አብይ አህመድ ላይ። አንዲት ሴት ይሆናልች በቅርቡ በህልሜ አብይ አህመድ ግላስ ቤት ውስጥ ቁጭ ብሎ አየሁት አለችኝ። መስታወት ቤት ውስጥ ዙሪያው መስታወት ብቻ የተሆነ አየሁ አለችኝ። እግዚአብሔር ነው ያሳየሽ አልኳት። እውነት ነው አብይ አህመድ ግላስ ቤት ውስጥ ነው ያለው። ማንንም ወሩሮ ሊመታው የሚችል እነሱ እዚህ መጥተው እኛ እዛ ብንቀመጥ ምንም ችግር የለብንም። አይ ቲንክ ካሳ ብቻ ሳይሆን ቦታውንም እየሰጠን አይደል? ፖዚሽኑን ነው እንግዲህ ያው ፋኖ ጉድ ነው እኮ ዘንድሮ አራቢ አብይ ደህና ነው። አይ ሰው ደህና ነው የሚጠይቀው ሰው አለ ወይስ እንዴት ነው? ዝም ብለን የምንስቅበት ያለ ነው። ደህና ነው አብይ። ነገር እየተበላሸ መጣ፣ በጣም ተፋጠነ። አልወርድም ብሎ ነበር የምታስታውሱ ከሆነ ስልጣን ማንም አይወስድብኝም ሲል ነበረ። አሁን ችግር የለም አለ። ካሳ ከፈለጋችሁም ካሳ ነው፣ እናንተም እዚህ ኑና እኔ እዛ ሄዳለሁ አለ። ፋኖ ሊተካ ማለት ከፋኖ ጋር ይታገል ነው። እኔ ገለጥ አድርገሽ የጠቅላይ ሚኒስትር ኃላፊነትን ህገ መንግስቱ ላይ ብታዩ ምንም ተወጥተው አያውቁም። በተቃራኒው ነው አገሪቱን እየመሯት ያሉት። አገር እንዲያስተዳድሩ ተመርጠው የአዲስ አበባ መዘጋጃ ቤት አንድ ክፍል የሚሰራውን ስራ ነው እየሰሩ ያሉት። የህግ የበላይነት ኢትዮጵያ ውስጥ ቢኖር ኖሮ የጸረ ሙስና ኮሚሽን ሊከሳቸው ይችላል፣ አቃቢ ህግ ሊከሳቸው ይችላል። ለምን? በብዙ ሙስና የተዘፈቁ ሰው ናቸው። ራሳቸው በአደባባይ ወጥተው ፓርላማው አያዘኝም፣ የት ገንዘብ አመጣ ብሎ ሊጠይቀኝ አይችልም፣ መብት አለኝ ብለው የተናገሩ ሰው። በኢትዮጵያ ህግ ግን 5 ሳንቲም አንድ ጠቅላይ ሚኒስትር ያለ ፓርላማው ፈቃድና የበጀት ድጋፍ ስራ ላይ መዋል አይችልም። ይሄ ህገወጥነት ነው። ይሄ ያስከስሳል፣ ወንጀል ነው። የመጀመሪያ ቀይ ባህር ስጋት ቲፒኤልኤፍ ነው ብሎ ጀመረ። አዚፍ ቀይ ባህር የቲፒኤልኤፍ እንዳደረገው ትግራይ ህዝብ የደገፈ አይደለም፣ ወጣቱ የደገፈ አይደለም፣ ልዩ ኃይሉ ራሱ ሰራዊቱ የደገፈው አይደለም፣ ምሁራን የደገፈው አይደለም። የትግራይ ምሁራን አክቲቪስቶቹ የተቃወሙ ነው። ፋኖ ደግሞ ገና ያልተደራጀ እንዳደ ያለ ነው። አንዴ የተመታ አንዴ እጅ የሰጠ አደረጃጀት የለው መዋቅር የሌለው ራሱ የተከፋፈለ ነው። ያው ሰላም መንሳት በአንዳንድ አካባቢዎች ጸጥታ መደፍረስ ካልሆነ በስተቀር ትሬት አይደለም፣ ስጋት አይደሉም። በዚህ አሁን ባሉበት ደረጃ ኢቭን ሻቢያ የምንለው ሻቢያ ሳን ኦልድ ጋርድ። ስለዚህ ግላሱ ቤት ውስጥ እያለ ነው እንግዲህ ልወርውር የሚለው። ግላስ ቤት ውስጥ ስትኖር በማንም ላይ አትወረውርም። ስለዚህ ምን እያደረገ ነው ያለው? አብይ የሚዋጋበት አቅም ስለሌለው፣ ሰራዊት ስለሌለው፣ ያሉት ድሮኖቹ ብቻ ናቸው። ዘመናዊ መሳሪያ እያለ የሚጮሁባቸው ብቻ ናቸው ያሉት። አቅም የለው ምድር ላይ። ምን እያደረገ ነው ያለው? ህዝቡን በሳይኮሎጂካል ዋርፌር አታክ ነው እያደረገው ያለው። መሪዎቹን ዲፌንድ በማድረግ መሪዎቹን በማዋረድ የአማራ ተቆርቋሪ የአማራ ወዳጅ የሚመስሉ አጭበርባሪ ቲክቶክ ላይ የሚቀመጡ ወንዳገረዶች እነሱን ተጠቅሞ የአብይ አህመድ ጋር ያሉት በሙሉ የነጌታቸው ረዳ እጣ ፋንታቸው መጨፍጨፍ ነው። ፋኖን ትግል ቀላቀልና ሚዲያ ያለ አልገባኝም። ግልጽ አድርጉልኝ። ቀንጨራቻ አለ እዚህ የምትሳደቡ ያላችሁ ማለት ነው። እኔ ነው እንደምትሰድቡኝ። ሰውዬው እኮ ነው የሚታታበት ያለው። እኔ ግራ ነው ትገቡኝ። ግራ ገብቶኛል ነው ሚዲያ ያለው። እንግዲህ ወይ እዚህ ብትመጡ እንቀያየር፣ ችግር የለም ስልጣኑን ብትይዙም። ይሄ ሁሉ የሃይማኖት አባት ምን ይሰራል? ጎንደር ያለው ሃይማኖት አባት ጎንደር ያለውን፣ ጎጃም ያለውን፣ ወሎ ያለውን፣ ወለጋ ያለው ያስገባ እንነጋገርና ንወያይ። አሁን ሽማግሌ ተልኳል። አሁን ጠቅላይ ሚኒስትር አብይ አህመድ ቤተ መንግስት አልነበረም መገኘት ያለባቸው፣ እስር ቤት ነው መገኘት ያለባቸው። ይሄ ፍትህ አደባባይ መዳኘት ነው የነበረባቸው። አንድ ጠቅላይ ሚኒስትር ከአንድ ፓርላማ የተለየ ምንም መብት የለም። እሳቸው ግን ሁሉም ነገር ናቸው። ተቋማት ነፃነት ስለሌላቸው እንጂ እንደኔ እምነት ጠቅላይ ሚኒስትር አብይ አይነቱ መሪ ለአንድም ቀን በስልጣን ላይ መቆየት አልነበረበትም። አንድ ግለሰብ እንደፈለጉ እንዲፈልጡ፣ እንዲቆርጡ፣ አገሩን ህዝቡ ወደ ጦርነት እንዲያስገቡ፣ ኢኮኖሚን በፈለጋቸው አቅጣጫ እንዲመሩ፣ የፈለጉትን ነገር እንዲወስኑ። ስለዚህ እንኳንስ እሳቸው ራሱ ፓርቲው አሁን ህገወጥ ሆኗል። ለህዝብ የገባውንም ቃል ሽሯል። ይሄን አደርጋለሁ፣ አገሪቱን ወደ ተሻለ ሁኔታ አሸጋግራለሁ ብሎ ነው ፓርቲው የተመረጠው። ጦርነት ፈጥራለሁ ብሎ አይደለም። ያረጀ ወጣቱም የለም፣ ኢኮኖሚውም የሚያዋጋ አይደለም። ወደ ጦርነት ይገባል ብለን አንጠብቅም። ወደ ጦርነት መግባት አይችልም ሻዕቢያ። መቼ ነው ቀይ ባህር ብለን ስንገባ ወደ ጦርነት የሚገባ አይደለም ሻዕቢያ። ይሄ ሰው የሚለው እነዚህ በሙሉ የኛ ስጋት አይደሉም። ህወሓት እንደሆነ ተከፋፍላለች የለችም። ሻዕቢያ ኦልድ ጋርድ ነው፣ አርጅቷል፣ ወጣት የለውም፣ ምናምን የለውም። ልክ ባለፈው አብይ አህመድ የተናገረው ነው፣ ፓርላማ ላይ የተናገረው። የምታነሳበት ጉዳይ ትርጉም ስላለው ነው። ሹክ ብዬ ልንገር፣ ትርጉም ስላለው ነው። የምትሾካሸኩት ኦህዴድ ጽህፈት ቤት የምትሾካሸኩት እና አያቶላ የምትሾካሸኩት አብይ አህመድ ቁጭ ብሎ ኮስት በነፊት አናሊሲስ እየሰራ ምን ላድርገው እንደዚህ ካደረኩ እንደዚህ። በቀደም ከአንድ ወንድም ጋር ስናወራ ምን አለኝ፣ አብይ ከኢሳያስ ጋር ሰላም ቢያደርግና ኢሳያስ ጌታቸውንና ጻድቃን አሳልፈህ ስጠኝ ቢለው አብይ ይሰጠዋል። አብይ አህመድ ሲጨንቀው ኤርትራ ጋር እግሯ ላይ ወድቆ ምን ላርግልህ፣ ማንን መስዋዕት ልስጥህ፣ ምን ልክፈልህ ቢለውና ኢሳያስ ጌታቸውንና ጻድቃንን ስጠኝ ቢለው አብይ አህመድ አይኑ ሳያሽ ጻድቃንና ጌታቸውን አሳልፎ ይሰጣቸዋል።
እዛ አዲስ አበባ ተሰብስቦ ያለውን ስምረቶችን በመኪና ጭኖ ለኢሳያስ አፈወርቂ ሲያስረክባቸው ብሊንክ አያደርግም። እና በየቦታው እያሳደዳችሁ ስራችሁ ምንድነው? አሁን አማራን አሳደና ሰላም አምጣልኝ አስታርቁኝ የሚከፈል ከፍላና ስልጣንም ኮነ ጥያቄ ለቃለው ነው እንግዲህ አይደል ነው ይለቃል ወይስ እንዴት ነው ነገሩ? ነው ነረ አትግደሉኝ ነው ብዙ ያጣላ ማይ ጋድ እስኪ እብድ እብድ ኮሜዲ ይሻለናል። የሁሉ ያለቀበት ጉዳይ ህዝብ ማለት ነው። የሚያጣላ ነገር የለም። የሰዎች ፊት እግዚአብሔር ሰዎች ከተገታቸው አሁን እያሸጋገረ አይደለም እያፈረሰ ነው። ኃላፊነቱን በአግባቡ ካልተወጣ እንዲወርድ ህዝብ የመጠየቅ እንዲወርድ የማድረግ መብት አለው ህዝብ። ምክንያቱም ሀገሩ የህዝብ ነው። አንድ ክልልን ሁለት ክልልን ሶስት ክልልን ማስተዳደር ካልቻለ ዋናው ተጠያቂ ያ መንግስት ነው። ሀገርን በአጠቃላይ አረጋግቶ አስማምቶ የመግዛት የማስተዳደር ኃላፊነት የሱ ስለሆነ ዛሬ ግን እያንዳንዳችንን ህይወት አደጋ ላይ የጣለ ፌደራል መንግስት ነው። ትግላችን እዛ ላይ ማተኮር አለ። ያው የጠቅላይ ሚኒስትር አብይ መንግስት ለኔ ለኢትዮጵያ የሚገባ መንግስት ነው ብዬ አላስብም። ግን ደግሞ ከጠቅላይ ሚኒስትሩ ያነሰ ሰው የለም በሚባል ደረጃ የፖለቲካ ኃይልን ስትገልጽ ደግሞ እንዴ እጅግ በጣም የባሱ ሚኒስትሩ ከነዛ ሰዎች በምን ይሻላሉ? ዛሬ የሆነ ጊዜ ነሸጥ ሲያደርገው አሰብ የግድ ነው ይልና ነገሩ ወይዘሮ ሲባላሽበት አይ ወደዚህ እናርክ መጀመሪያ ትግራይ እናስቀድም የሚል ደግሞ ፋርሴ ውላን የሚለቅበት መጨረሻ ላይ ትርጉሙ ስለሚገባን በደንብ አድርገን ነው እንደዚህ አድርገን ግልጥልጥ አድርገን ወደ ሚዲያ ለህዝባችን የምናቀርበው። ይሄ ሰውዬ የሚያወራው ግን የብልጽግና የሰሞኑ ፖሊሲ ነው። በዚህ ሳምንት አሁን የረቀቀች ነች። ዳይሬክቲቭ ነው። የብልጽግና አዲስ አቅጣጫ ነው። እኛ ችግር የለውም አይዟችሁ ተረጋጉ የሚለውም መንፈስ ለማስተጋባት ነው። እኛ ብዙ ስጋት የለም። በፍጹም አገር እያወደመ አገር እየገደለ እኔ ዲሞክራሲያዊ ነው የሚለው አብይ አህመድ እኮ ዲሞክራሲያዊ መንግስት ነኝ ይላል። ዲሞክራሲ ሰጠው እኮ ምን ታረጋለህ ከዚህ በላይ? ግን ምድር ላይ የለም ብልጽግና። ስለዚህ ያለው ምን ላይ አየር ላይ ነው። የነጌታቸውን ግሩፕ ተጠቅሞ ዲስኢንፎርም በማድረግ ሚስኢንፎርም በማድረግ ዲፌም በማድረግ የህዝቡን መሪ የህዝቡን ጠባቂዎች በማሸማቀቅ በመስደብ በውሸት በመኮንን የተለያየ ነገር በማድረግ እንደነ ብርሃኑ ጁላ አይነት ነፍሰ ገዳይ ሰካራም ጫታም ምርኮኛ እውቀት የለው ጥበብ የለው ችሎታ የለው ሰራዊቱ ሁሉ ያስበላ የብርሃኑ ጁላ ሰራዊት የሚያውቀው ነገር ቢኖር መማረክ፣ ከመመረኩ በፊት ደግሞ የብርሃኑ ጁላ ሰራዊት የሚያውቀው ሴት መድፈር፣ ከመመረኩ በፊት የብርሃኑ ጁላ ሰራዊት የሚያውቀው አገርን ማፍረስ፣ ንብረትን ማጥፋት፣ ማውደም። እነዚህ ሃይማኖት አባቶች ናቸው። ተምታተባቸው ሰዎች አላማቸው ምን እንደሆነ ግራ ገብቷቸዋል። አንተ ኮንቬንስና ኮሚሽን ላይ ነው ገባው ጋይስ ሃይማኖቱ ጋር ምናምን እና በመጣላ ነገር የለም ማለት አስታርቁን። ስራችሁ ምንድነው? እሱም በጣም ይሰራበታል። አብይ ይሞክሩና ያስፈራሩና ወደ ሽምግልና ነው የሚሄዱት። ጁላ ራሱ ችግር ምናምን ሲመጣበት ሽምግልና እኮ በጣም ጥሩ ነገር ነው ይላል። እኛ ኢትዮጵያውያን በቃ አለ አይደለም እንደ የድሮ የሽምግልና ስራ እሱ እኮ ጥሩ ነው በጣም። ለዛ ነው ሽማግሌዎች ነው እንግዲህ ሃይማኖትን ጥሩ እየሰበሰቡ የሚልኩት። አይ ያነሰ ሰው የለም እያልክ ነው። እሳቸውን የመጨረሻው እንትና ተከለ ይሻላሉ በእኛና ጥስም ጥቀሽልኝ እስቲ። ከጠቅላይ ሚኒስትሩ የከፉ ሰዎች ሊመጡ እንደሚችሉ ኃይሎች ሊመጡ እንደሚችሉ ተጠርጥሪልኝ እስቲ የህወሓት ሰዎች። ስለዚህ አሁን እያልሽ ያለሽው ሁለት ነገር ማለት ነው። አንደኛ ህወሓት ከብልጽግና ወይም ከዶክተር አብይ የባሰ ነው የምትይው ምንም ጥያቄ የለውም። አቋምሽን ሰምቼዋለሁ። የኔን ደግሞ ልንገርሽ በግልጽ ማለት ነው። ከጠቅላይ ሚኒስትሩ ህወሓት ይሻላል። የኔን አቋም ልንገርሽ። አንደኛ ህወሓት በፈጸመው ወንጀል ስህተት ጥፋት ሁሉ ጠቅላይ ሚኒስትሩ ተጋሪ ነው የነበሩት። አብረው 27 ዓመት የገዙ አብረው ነው የአፈናው መዋቅር 27 ዓመት አብረው በእነሱ ደረጃ የሚባል አይደለም። እንዳውም አልኩሽ በሲቪል ደረጃ ሳይሆን የደህንነት ሰራተኛ ሆነው የድሮ መንግስት እኮ አይቻልም ነበር እኮ እንዴ። አማራ ክልል ሄዶ እኮ የሚናገረው እንሰማው አይደል እንዴ? አማራ ከዚህ በፊት ራሱን በራሱ አስተዳድሮ አያውቅም። ለመጀመሪያ ጊዜ ነው በእኔ ዘመን ነው አማራ ራሱ በራሱ የሚያስተዳድረው ይላል እኮ። 7 ፕሬዝዳንት እየቀየረ በየሳምንቱ እየቀየረ ስትራቴጂክ ፕላን የአንድ ዓመት 2 ዓመት ይሄን አደርጋለሁ ብሎ ማውጣታችን ነው አማራ ክልል ፕሬዝዳንት መቼ እንደሚነሳ ስለማያውቀው። ግን እኔ ጎንደር የመጣሁት እኮ አስፈቅጄ ነው። በቃ እናንተ ካልፈቀዳችሁ እኮ እኔ ጎንደር ምንም ንክች ማድረግ አልችልም እኮ። አማራ ክልል ላይ ራሳችሁን በራሳችሁን እያስተዳድራችሁ ያላችሁት ይላል ዲሞክራሲ ሰጠው እያለ። ከዚህ በፊት ግን አይቻልም ነበር አትችሉም ነበር። መቼ ነው አማራ ክልል የማይችለው? በሱ ቤት የወያኔ ዘመን የሚባለው የ27 ዘመን እሱ ጨዋታ ነው እንጂ መቼም ኮሎኔል መንግስቱ ኃይለማርያምን አይደለም። ምን ጉዳይ አለው? ኃይለሥላሴን አይደለም። የብርሃኑ ጁላ ሰራዊት የሚያውቀው ጥፋት ብቻ ነው። እስኪማረክ ድረስ የጁላ ሰራዊት የሚሰራው ነገር ቢኖር ቤተክርስቲያንን ማውደም፣ እናት ሀገርን ማውደም፣ ከዛ ደግሞ መማረክ ነው። ብርሃኑ ጁላ ስራው ምንድነው? በዘሩ በታሪኩ አይቶት የማያውቀው ትልቅ ማንሽን ተሰርቶለታል። በአባቱ በእናቱ በዘር ማንዘሩ አይቶት የማያውቀው ብርሃኑ ጁላ የሚመካበትስ ምንድነው? ወለጋን ማደህየት፣ ትምህርት ቤቶችን አፍርሶ የወለጋን ህዝብ ወደ ኋላ መመለስ እነ ብርሃኑ ጁላ የሚመኩበት፣ ኢትዮጵያን መዝረፍ፣ በኮራፕሽን ምድሪቱን ማጥለቅለቅ። ይሄ ነው እንግዲህ እነ ብልጽግና
ይሄንን አድርገው ነው እንግዲህ ብዙ ሰሙትና መጨረሻ ላይ በሽማግሌ ምናምን ልከውን አቆም ነው ያሉት። በዛ የሚፈታ ጉዳይ አይደለም። አንድ እዚህ ሚሳኤል ምናምን እንትን አለኝ ኒውክሌር አለኝ መናታጠቅ ያለው እስካፍንጫ ይተልና ከእንደገና ሽማግሌ ትልካለህ አሉ። ፋኖስ ምን እያደረገው ነው ያለው? አፕዴት ብዙ ጊዜ ሰሞኑን አይደል ቢዚ ሆኜ ስለፋኖ ምንም አፕዴት ላደርግ አልቻልኩም። እና የተላከው ድሮን ቅድም አይቻለኝ አዲስ ድሮን ተጥሎ ድሮኖቹ እንዳለ ይወድቃሉ አሉ። እቺ እንግዲህ ወደቀችው ድሮን ወድቋል። ባለስልጣንም እየያዙ ነው። የፋኖ ትግል ምን ያህል እንግዲህ ኃይሎ እንደመጣ እኮ 27 ዓመት አይደለማ ከመቼ ጀምሮ ከእድሜም ከምንም ልንነጋገር እንችላለን። ያማድናቸውም ላይፈቅድ ይችላል። አንደኛ በዛ በነበሩበት ስርዓት እሳቸውም ተጠያቂ ናቸው። ቲፒኤልኤፍ ብቻ አይደለም። ቀጥሎ ቲፒኤልኤፍ ከስልጣን ከወረደ በኋላ ልታበላልጩ ካልክ የማበላለጠው ነው። ይሄንን ደግሞ ሐሳብ ልናገር ያንቺን እኮ አዳመጥኩሽ፣ ጠይቄሽ ቲፒኤልኤፍ የባሰ ነው የምትይበትን ነገር እኮ ተናገርሽ አይደል? እኔ ደግሞ ከቲፒኤልኤፍ ዶክተር አብይ የባሱ ናቸው ባይ። ለምን? አንደኛ ቲፒኤልኤፍ የፈጸመውን ወንጀል የተጋሩ ሰው ናቸው፣ ተጠያቂ ናቸው። በዛን ጊዜ ያልነበሩ ወይም ቲፒኤልኤፍ ሲታገሉ የነበሩ ሰው አይደለም። አንድ ሁለተኛ ቲፒኤልኤፍ ከስልጣን ከወረደ በኋላ ከመጡ በኋላ ከ1 ሚሊዮን በላይ የህዝብ ደም በእጃቸው ያለባቸው ሰው ናቸው። እሱ ማለት ሲፈልገው ግን ሌላ ነው። እንደነገርኳችሁ ዳይሬክቲቭ ነው፣ የመንግስት አቅጣጫ ነው። ሚዲያዎች በሙሉ እየወጡ ፋርሲ ብላዎችም ሚዲያ ላይ ወጥተው የሚናገሩ ተመልከቱ። ስለ ጥምረት ነው። ይሄን ምንን ለማስተባበል የመጣ ባለፈው ዘ ኢኮኖሚስት ሱዳን ተገናኙ ብሎ ፋኖ ህወሓት ኦሮነ ብሊስማው ደግሞ ከሻዕቢያ ጋር ከኤርትራ ጋር ሆኖ አብሮ ዶለቱ አብሮ ተነጋገሩ ብሎ መረጃ አገኙ ብሎ ዘ ኢኮኖሚስት ሲያወጣ ይሄ ነገር ተቦጫቡጫል። ብልጽግና አካባቢ እኔ እሰማለሁ፣ በጣም እሰማለሁ። ምን የተፈጠረ ድንጋጤ ቀላል አይደለም። የፈራነው ደረሰ። ይሄን ነበርኩ ምን ሰጋው ምናምን። አሁን ይሄን ምን ብሎ ነው የመጣው? ስጋት አይደለም አይዟችሁ ተረጋጉ እያለ ነው። እና ቀይ ባህር ለመግባትም አታካብዱት ቀላል ነው ብሎናል። ስለዚህ አሁን ምንድነው ብልጽግና ጀምሮ ያለው አቅም ስለሌለው የሚዋጋበት ሰራዊት የለውም። ሰራዊቱ እንዳለ አመድ ሆኗል። አዳዲስ በኢንኩቤተር የሚፈለፈላ ሰራዊቶች አሉት። አሁን በኢንኩቤተር ልክ ቺክን በኢንኩቤተር እንደሚል በእንደዛ በኢንኩቤተር እየተፈለፈሉ ያሉት ሰራዊቶች አሉት። ምስኪን ደሃ የደቡብ ህዝብ በቀደም ያሸበሸበ የተቀበለው ማለት ነው። እኔ እኮ ይገርመኛል። አርባ ምንጭ የሚባል ሄዶ እንደ ህፃን ሞተር ሳይክል ነዳ ነበር። የአርባ ምንጭን ህዝብ እንዴት እንደሚኖር ተመልከቱት። ዩቲዩበሮች አርባ ምንጭ ነው ምን እንደሚያሳዩ ተመልከቱት። መቷቃ በእውቀት ይባላል ነው እንደምታዩት የኩል መስኪን ህዝብ ሲያስፈጅ ቆየ። በፋኖ ብዙ ነገር እየተደረገ ነው እንግዲህ አፕዴት ስለማናረግ ነው። አሁን የፍላቂት ገረገራ ከተማ አስተዳደር የፖለቲካ ዘርፍ ኃላፊ ነኝ። ያው እንደኛ ዝም ብለን አሁን የውስጥ ባንዳ የምንለው የእናንተን ነው። የውጭ ደግሞ እንትናን ነውሃትን ሻቢያን አማራናት ለኢትዮጵያ መንግስት መሰራ ተብለን የምናደርገው የውስጥ ባንዳ ምንላችሁ ፋኖ ነው። ትግራይ እንዴት የውጭ ባንዳ ብትሆነው ትግራይ ገንጥላውታል ጋይስ ሄዱ ብሏል አይደል? ብርሃኑ ጁላ እነሱ እንዲሄዱ ነው የሚፈልጉት አብረው ማለት ነው። ይኸውልሽ የጎል እንጨቱን እየነቀልን ማንፋቀቁ እኮ ጥቅም የለው። ዝም ብለን አብይ ነው ይሄን ያደረገው ማለት አልችልም። እኔ አዳምጪኝ። ህወሓት በነበረበት ጊዜ የተፈጸመውን ወንጀል ይጋራሉ አልኩሽ። ስለዚህ በምንም ከቲፒኤልኤፍ የተሻለ የሚያደርጋቸው የለም። እንደውም አሽከርም ሆነው አፋኝም ሆነው ነው የኖሩት እሳቸው። ምናልባትም በደላቸውንና ተጠያቂነታቸውን የበለጠ ነው የሚያደርገው። የኦህዴድ አባል ነኝ ብለው ግን የኦሮሞ ህዝብ ሲሰልሉ ሲያስጨፈጭፉ የኖሩ ሰው ናቸው። ምንም የሚቀነስላቸው ወንጀል የለም። በዛ ረገድ ተጠያቂ ናቸው በጋራ ማለት ነው። በእውነት እንዴት እንደሚስቁባቸው እንደዛ ስትሉ እንዴት እንደሚስቁ አይደረግም ደግሞ እንደማይደረግ እናሳያለን። ይሄ ስትረስ እያደረኩ ነው የምነግርህ። ቶኑን ተመልከቱ፣ የኔን ቶን ተመልከቱ። እናሳያለን ነው በተግባር መሬት ላይ እናሳያለን ነው። ከትላንት የተማረ ትውልድ ነው እየመጣ ያለው። ከትላንት የተማረ ትውልድ ቁጭት ያለበት ትውልድ በስሜት የሚነዳ ሳይሆን ከትላንት ትምህርት ቀስሞ ወደፊት መሄድ የሚችል ትውልድ ነው እየመጣ ያለው። በረጋሻ ባጫ 6 ወር ተራዝሞለታል። የኬንያ ኤምባሲ አብይ ተጣልቶ ለካ ና ብሎ አባረሮት ነበር ከናይሮቢ የሰማ ነው ከቤተ መንግስት። እና አያቶላዎች ሄደው መቼም ጥሩ ናቸው እና አያቶላዎች ያስታርቃሉ። ለእግሩ ጫማ የለው፣ ለመቀመጫው ሱሪ የለው፣ ለደረቷ መሸፈኛ የሌላት በድህነት የተመታ ህዝብ ነው የአርባ ምንጭ ህዝብ በድህነት። አብይ አህመድ ግን የሆነች አንዲት መስመር መንገድ አሰርቶ በሞተር ሳይክል እየሄደ ህፃኑ በልጅነቱ ለድቶ ያላደገውን በ50 ዓመቱ የሚሞክረው ሊያሳየን የሚሞክረው የአርባ ምንጭ ህዝብ ግን ለእግሩ ጫማ ለመቀመጫው ሱሪ፣ ሴቷ ለደረቷ ሽፋን የላትም። በድህነት በረሃብ በጉስቁልና በ21ኛው ሴንቸሪ በእግራቸው የሚሄዱ ህዝቦች የሚኖሩበት ነው በባዶ እግራቸው። እና አብይ አህመድ ብልጽግና ይሄ ነው። ኤኒዌይስ እቺን ይዘዋት ነው ባለስልጣን እንዴት እንደሆነች አማራ ሆኖ ለነሱ የአማራ ህዝብ ማለቅ አለበት የሚል ካሰብት እንዳለባቸው የምትናገር ያለችውና አሁን እናንተ አንቺን ጨምሮ አማራ ላይ የሞት ፍርድ እንደተፈረደበት ታውቂያለሽ አይደል? ፕሮጀክት ተቀርጾለት እናንተ አስተግባሪዎቹ ናችሁ። አማራ እያለቀ ያለው በራሱ በአማራ ነው። በእናንተ
ፈረስነት ነው። ስለዚህ ህሊናችሁ እንዴት ተቀበለኝ? ሴራ እንዳለ ሁላችንም እናውቃለን። ያው በላ ብለን ላድር ብለን ነው እንጂ ማለት ነው። በእርግጠኝነት የአማራ ክልል ወጣት እንዲያል፣ አማራ ክልል በኢኮኖሚ እንዲወድም፣ አማራ ክልል በቃ ምድረ በዳ እንዲሆን እየተሰራ ያለ መሆኑን እናውቃለን። ለኑሮዬ ስል ነው እንግዲህ አይደለ? ለጥቅሜ ለሆዴ ስል ነው ህዝቤን ከድቼ አይደለ? ከጠላት ጋር ሆኜ እንትን ብለው ነው። ማይ ቀጥታ ሳይሆን መልስህን እየመለስክ ያለው ያላችሁ ነገር ነው። ሲጀምር ራሱ ሳላድበሰብስ ህውሃት ከዶክተር አብይ ይሻላል ብዬ ነው የተነሳው አይደል? ምንም ጥያቄ የለውም። እሱን እያስረዳኝ 27 ዓመት የወጣትነት እድሜን ያጠፋሁት እሱን ስታገል እና ነጻጽር ስላልሽ መነጻጽር ካለበት ግን ከዶክተር አብይ ቲፒኤልኤፍ የተሻለ ብዬ አምናለሁ። ለምን ከህዝብ እልቂት ጋር እንውሰደው። ራሳቸው ዶክተር አብይ የተጋሩት ራሱ የ27 ዓመቱ የኢህአዴግ ስርዓት አሁን በ7 ዓመት ካለቀው ህዝብ ጋራ በብዙ እጥፍ የሚበልጥ የኢትዮጵያ ህዝብ እንዲጨፈጨፍ እንዲሞት ነው ያደረገው። ሄዶ እባክህ እንደዚህ የታገለ እኮ ነው፣ እየተሳደበ እኮ ነው። አንተ ሐባቦ እያሉ እኮ እያሾፉበት ነው። ለብልጽግና ለአንተ መንግስት እኮ ነው የራሱን እያስደበደበ ያለው። ሐባቦ እያሉ እኮ ሚዲያ ላይ እኮ እያስደነሱበት ነውና ዝም ብለህ መልሰው ብሎ 6 ወር ተራዝሞለታል። ናይሮቢ 6 ወር ወደ ኤምባሲው ተመለሰ ብሎ ተመልሷል። ይዘውዬ በኮሪደር ልማቱ የተፈናቀለው ድህነት እንጂ ድሃ አይደለም። አቶ ግርማ ሰይፉ ይሄ ቤት ተሰጥቶት ነው የሚኖረው። በጠቅላይ ሚኒስትሩ ትዕዛዝ ነው የተሰጠው። ከነ አረጋው በርሄ ከነ ፕሮፌሰር አልማርያም ሴምስ ያሉ የትላልቅ ቤቶች የደርግ ቤቶች የሚባሉ ኳሊቲ እዛ ነው የሚኖረው ይሄ። ስለዚህ በየቦታው እየሄደ ምንድነው የሚሰራው? በቀደም ጎንደር ሄደ፣ በሱ ቤት ቀስቅሶ መጥቷል። በሱ ቤት ጎንደር ሄዶ በቃ የጎንደርስ ሞኝ ነው ጅል ነው ተደብቆ በሌሊት ገብቶ ሃንድ ፒክ ዲሆኑ እንደዚህ አይነት አለባበስ ልበሱ፣ እንደዚህ አይነት ንጹህ መስላችሁ ዘናጭ መስላችሁ ቀረቡ ተብሎ ማለት ነው። የጎንደር ህዝብ ግን በላዩ ላይ አቧራ የሞለለበት ነው የሚመስለው። ህዝቡ ላይ አቧራ፣ ምድሩ ላይ አቧራ ነው ሸፍኖት ያለው የጎንደር ህዝብ። የጎንደር ህዝብ ከመቼውም ዘመን አይቶት የማያውቀው መከራና ስቃይ ውስጥ ነው የገባው። ግን የጎንደርን ህዝብ ከሌላው ህዝብ ለመነጠል የሱ ወዳጅ የሱ ተቆርቋሪ መስሎ አማራ ህዝብ ግን እንዲያልቅ ተወስኖበታል። እሱ ምን ያው ፋክት ስለሆነ አዲስ ነገር አይደለም ማለት አይተናል። ተገድሏል፣ የቆየ ኬዝ ነው፣ አዲስ ነገር አይደለም። ልመናው ለምን አስፈለገ ነው? ፋኖ ምን ያህል ስለሀየለበት ነው? ከኤርትራ ጋር ሞከራ አልሆነም። ለምን አስፈለገው? አሁን ሰላሙ ለምንድን ነው የሚለመነው? ምን ያህል ፋኖ ሀይሎበት ስለመጣ ነው። በትግሉ በፋኖ ሰራዊቱ አይነ ስቡ ጠፍቷል። ወታደር መሆን ህዝቡ አልፈልግም ብሎ አገሩን እያስተዳደረ አይደለም ይሄ መንግስት ያለው። የአዲስ አበባ ሜየር ነው። አዳነች አቤቤ ፕሮጀክት ማናጀር ናት። እሱ የአዲስ አበባ ሜየር ነው፣ የአዲስ አበባ ከንቲባ ማለት ነው እንጂ አገሩን እየመራ አልነበረም። በኢኮኖሚ ውድመት እንውሰደው። ባለፉት 3-4 ዓመታት ጦርነቶች ኢትዮጵያ ውስጥ የወደመው ሀብትና ንብረት ለ40 ለ50 ዓመት የተገነባ በኢህአዴግ ጊዜ ያን ያህል የንብረት ውድመት አልነበረም። የሴቶችን መደፈር እንውሰድ። የሰሞኑን ሪፖርት ሰምተሽ ይሆናል። አማራ ክልል የተደረገው ትግራይ ላይ የሆነውን እናውቃለን። ሴቶች እህቶቻችን በዚህ መጠን በኢህአዴግ ዘመን የድፍረት ሰለባ ሆነው አያውቁ። ሲቪሊያን በድሮን መጨፍጨፍ፣ መገደል በጭካኔ በ27 ዓመቱ ስርዓት የዚህ የ7 ዓመት ስርዓት አይነት አይተናናቅ። ኮራፕሽን ነበረ በኢህአዴግ ጊዜ በምንም ተአምር አሁን ካለው ጋር የሚነጻጽር አይደለም። አሁን ኖርም ሆኗል። የዕለት ተዕለት የመንግስት ስራ ሆኗል። ነውርነቱ ቀርቷል። ኮራፕሽን ሰውየው ግን አሁን ምን ብሎ ያሽቃብጣል? ተመልከቱ። ተለጥፎ ብልጽግና አካባቢ ተለጥፎ በኮሪደር ልማት የተፈናቀለ ድህነት ነው የተፈናቀለው እንጂ ድሃ አይደለም። በእውነት አነጋገሩ ራሱ ቀላል አይደለም። ይሄን ፖለቲከኛ ነው። ኢትዮጵያ ዥንጉርጉር ነች። ሜጀር ጀነራል ብርሃኑ የሚባሉ ሰው የአማራ ክልል ቴሌቪዥን ትላንት ሲናገሩ ያየሁት ከዚህ መጥፎ ድርጊት ተቆጥበው ወደ ሰላም እንዲመጡ ሽማግሌዎች ይታገሉ። ወደ ትክክለኛው መንገድ ለመምጣት ልብ ይኑረን፣ ህዝባዊነት ይኑረን። ሜጀር ጀነራል ነው። አርሶ አደሮችን እንደዚህ ያንቀጠቅጣቸዋል እየሄደ ምን አድርግ ይለዋል። ይሄ አርሶ አደር ነው። ይሄ አርሶ አደር ከመንግስት ጋር የሚያገናኘው አንድ ጉዳይ ላይ ነው። ማዳበሪያ ስጠኝ። ታሪክን አጥፍቶ ፋሲለደስን ኖራ ቀብቶ አገርን ያለማ የሚመስለው ምድልጭልጭ የሆነ መብራቶች አድርጎ አገር አደገች ተመደገች የሚለን ማለት ነው። ከፍርሃቱ የተነሳ ምክንያቱም ፋኖ እየገሰገሰ እየመጣበት እንደሆነ በደንብ ያውቃል። ፋኖ ታጥቆ እየተዋጋ ያለው ዝም ብሎ የበረሃ ታጋይ ሊሆን አይደለም። ፋኖ ህይወቱን ሰጥቶ ድንቅዬ ህይወቱን ሰጥቶ እየታገለ ያለው ቤተ መንግስት ውስጥ የተቀመጠውን አውሬ አሽቀንጥሮ ጥሎ ኢትዮጵያኖችን ነፃ ለማውጣት። እኔ እኮ ያስቀኛል። ትናንትና እኮ የኢትዮጵያን አፓራተስ የደህንነት አፓራተሱን እኮ እንዳለ እኮ ያዘው እኮ ኤርትራ ነው። ኤርትራኖች እኮ ናቸው ገብተው እንዳለ አፓራተሱን ይዞት የነበሩት። ለዛም ነው በተለያየ ቦታ ኢትዮጵያ ላይ እርግጠኛ ነኝ አብይ አሁን ዴስፐሬትሊ የሀገሩን ችግር ቢፈታው ስልጣን ላይ ለመቆየት ይሞክራል። ለዛ ነው ሰላም እንፈልጋለሁኝ፣ ካሳ የሚከፈል ከፍላለሁኝ። በጣም ቱሪል እየሆነበት መጣ ችግሩ ማለት ነውና ሁሉም ነገር ላይ ሁሉም ጋር እየፈነዳ ነው ያለው። መቆጣጠር ይችላል ይሄን ኬዝ አይችልም። ምክንያቱም ሲመራ አልነበረም ሀገሩ ነው። ሁሉም መዝረፍ ጀምሯል በያለበት ማለት ነው። የሚዘርፈው ሰው ይሰርቃል አይደለ? ኪድናፕ ከኢትዮጵያ አልፎ ሌላ ዜጋን የኬንያን የሳውዝ አፍሪካን ዜጎች እነሱን ሁሉ ኪድናፕ ይደረጋል። አገሪቷ ዘመስ በዚህ መሪ ማለት ነው። የኢኮኖሚ ድቀቱን የኑሮ ውድነቱን እንውሰደው፣ ኢንፍሌሽኑን እንውሰደው። እኔ ከሀገሬ ስወጣ 21 ብር ነበረ ቤንዚን፣ አሁን 7 እጥፍ አድጓል። እንደዚህ አይነት ኢንፍሌሽን አልነበረም። ህዝቡ ውስጥ ያለው የኢኮኖሚ ድቀት ከመኖር ወደ አለመኖር ቀይሮታል። በኢህአዴግ ጊዜ በአንጻራዊነት የተሻለ ነበር። ልቀጥል ይችላል። በኢንፍራስትራክቸር ግንባታ
ትምህርትን በማስፋፋት ጤናን በማስፋፋት በብዙ ርቀት የተሻለ ነበረ። ያኔ ዋናው ትልቁ ችግር አንዲሞክራቲክ ነበር ያ ስርዓት። ከዲሞክራሲ አንፃር ካየሽው ያሁኑ ስርዓት የባሰ። በዛን ጊዜ በ27 ዓመቱ ህጋዊ እውቅና ይዘን የሰራን የፖለቲካ ፓርቲዎች አሁን ተሰርዘናል። በገንዘቤ የምገዛው ማዳበሪያ ስጠኝ ነው። ከዛ ውጭ ግን መብራት ተቆረጠብኝ አይልም፣ የውሃ ቧንቧ ተቆረጠብኝ አይልም። እንደ ኢትዮጵያ ገበሬ የዋህ ገበሬ ያለ እንዴ በዓለም? ከማንም በላይ በኢትዮጵያ አምራች ሆኖ ለሀገሪቱ ኢኮኖሚ ትልቅ ኮንትሪቢዩተር ሆኖ ያለ አርሶ አደር እማትኖር ኢትዮጵያ ባለችበት ግን ቅንጣት ታክል ከኢትዮጵያ መንግስት ግን እርዳታ ይደረግልኝ የማይል መብራት ተቋረጠብኝ እንዳይል ገጠር ነው ያለው። አስፋልት ይግባልኝ፣ ኮሪደር ይገንባልኝ፣ ልጆች የማጫወቻ ስፍራ በሳይክል የሚሄዱበት ምናምን ተብሎ አዲስ አበባ ያለው ቅንጦት ትዝም አይለው። ዋይፋይ የለኝም ኢንተርኔት የለኝም ብሎ የማይጠይቅ አርሶ አደር እንዲህ ብሎ ያፋጧል። ስለዚህ የኢሳያስ የአብይ አህመድን ኢን ኤንድ አውት የሚተነፍሳትን የሚያወራትን ካካ ሲያደርግ ራሱ ፎርምድ የሆነ ካካ ነው አይደለም። they know everything አብይ የሚበላትን አብይ እጁስ የሚያስባትን በሙሉ ጥር አድርገው ያውቁታል። ለምን ጓዳው ጎድጓዳ ውስጥ አስገብቷቸዋል፣ አሳይቷቸዋል። እነሱ ደግሞ በዚህ የተካኑ ናቸው። እንደ አብይ አህመድ ለስልጣንም አዲስ አይደሉም፣ ለገንዘብ አዲስ አይደሉም፣ ለፖለቲካው አዲስ አይደሉም፣ ለአጭበርባሪነትም አዲስ አይደሉም። ከሱ በፊት እሱ ጫማ ሲጠርግ እነሱ መንግስት ላይ ናቸው ያሉት። ለስድስተኛ ክፍል ድራፕ አውት ስለሆነ ሰባተኛ ክፍል ድራፕ አውት ሶሪ አንድ ክላስ ቀነስኩበት ባይጨርሰውም አገሪቷ መምራት አይችልም። አሁን ሴቭ ሚ ነው፣ አድኑኝ። መታረቅ ካለ ታረቃለ፣ የሚሰጥ ካለ ሰጣለው። ደሞዝ መክፈል አይችልም። ሁሉም ነገር ላይ እየፈነዳ ነው። ዩኒቨርሲቲዎች የተለያየ ኬዝ ነው ያላቸው። 2 ዓመት 1 ዓመት ተጨመረብን ነው ብቻ ሳይሆን የምግብ ችግር አለ፣ የብዙ ነገር ችግር አለ። ማአት ነገር ነው የሚባለው። የውሃ ችግር አለ። አሁን አንድ ነገር ሲጀመር ሁሉም ነገር ላይ እየፈነዳ ነው የሚሄደው። ህዝቡ እስካሁን ድረስ ጸጥ ብሎ ነበረ። እኛ ራሱ ህዝቡ ምን ነካው ይሄ ሰውዬ እንዲያብዝ እያደረገ ነው ሲባል ህዝቡ መጀመሪያ ላይ ሀነስሊ በሰላም ነበር የሚጠይቁት አይደለ? ተራበን እኔን ውሰጅ 27 ዓመት ያን መንግስት ስታገል ቢያንስ ሀገሬ ውስጥ የመኖር መብት ነበረኝ። ወጥቼ የመግባት መብት ነበረኝ። አሁን መብት የለኝም። ስቴትለስ እንደሆነ ሀገሬ እንዳልገባ ታግጃለሁ። 27 ዓመት ሙሉ የፖለቲካ ትግል ሳካሄድ ሀብቴን ተወርሼ አላውቅም። አሁን ግን በህግ ውሳኔ አይደለም በዝርፊያ መንግስት ቀምቶኛል። የፖለቲካ ድርጅቴን ሰርዞታል። ኢትዮጵያ ውስጥ በአንጻራዊነት ከነችግሩ ባለፉት 27 ዓመታት የፖለቲካ ድርጅቶች ሰላማዊ ሰልፍ የማድረግ ህዝባዊ ስብሰባ የመጥራት ጋዜጣዊ መግለጫ የመስጠት መብት ነበረ ከነችግሩ። አሁን የለውም። አንድ አዲስ አበባ ያለ ፓርቲ ሆቴል ተከራይቶ እንኳን ጋዜጣዊ መግለጫ የመስጠት መብት የለውም። ሰላምና መረጋጋትን እንውሰደው። በመላው ኢትዮጵያ 24 ሰዓት መንዳት የሚቻልበት ሀገር ነበር 27 ዓመት። አሁን ከአዲስ አበባ ዱከም ወይም ሰበታ ለመሄድ አጣርተሽ ነው የምትሄጂው። የት አውቃለሁ ግን ሰላም ልጠብቀኝ አልቻልክም። ከኔ ጋር ያለኝ ኮንትራክት ሶሻል ኮንትራክታችን ግብር ከፍላለሁ፣ አንተ ደግሞ ትጠብቀኛለህ። የሴኩሪቲ ጉዳይ ደግሞ አንተ ፕሮቫይድ ታደርጋለህ። የሶሻል ኮንትራክታቸው መንግስትና ህብረተሰብ ግን እምቡር እያለ ህዝብ የሚያስፈራራው ይሄ ሜጀር ጀነራል ነው። ከፋኖ ጋር መቅጠም ሲያቅተው ሽማግሌ ሂዱና አምጣቸው ይላቸዋል። ከበድ ይላል። ይሄ ጥያቄ ከበድ ይላል። ኦህዴድ አንድ የወደ ትልቅ ሰው የነገረን ይሄ አብይ የሚባለው ህፃን ልጅ ጉድ አደረገን አለ። ምን ነው ስለው አንድ ወዳጅ እጁ ላይ ሳያስቀር ሁሉም ከእጁ አመለጠዋል። አሁን ግን ሁሉም ተባብረው ከሁሉም ጋር ተጣላ፣ ሁሉም ተባብረው መጥተዋል። እሱ ሊስትሮ በነበረበት ጊዜ ኢሳያስ አፈወርቂ ፕሬዚዳንት ነው የነበረው። ስለዚህ ገና ሲገባ ነው እየጎተተ እጁን ሲይዘው ኢሱ ሲለው ምን ሲለው ዝም ነበር የሚለው ኢሳያስ አፈወርቂ። አጥንተውለት ኢን ኤን አውቱ ምን ዕቃ ምን ጋር እንዳለች በሙሉ አጥንተውለት ነው ሄዱት፣ አጣርተውለት ነው ሄዱት። ስለዚህ መስሎታል፣ እሱ እንደሱ መስሎታል። በቃ በዚች ኤርትራ፣ ግብጽ፣ ጅቡቲ ሲሰባሰቡ ኢትዮጵያ ጠንካራ ስለሆነች ነው እንደሚባል የድንቁርና አመለካከት መስሎታል። ኢትዮጵያ እየደረጀ በለጽገናል እንደሚለው የእብደት የማህይምነት አመለካከት መስሎታል አብይ አህመድ። ብጥር አድርጎ ነው። ከእንደገና ሰው እንዳይበላ ምናምን ሬስቶራንቶች እንዳስቱ ተባለ። ከዛ ፓርክ ምናምን ነገር ላይ ፎከስ ያደርግ። ለምንድን ነው ፓርክ የሚሰራው አይደለ? ከዛ በሬሳችሁ ላይ ምናምን ከሞታችሁ በኋላ ሰው እየሞትን እኛ እየገደልክ እንዴት ነው ዛፍ የምትተክለው ተባለ። ህዝቡ በሰላም ይጠይቅ ነበር እስካሁን ድረስ እኮ ታግሶ የህዝቡ ትዕግስት ይራስ እስኪገባን ድረስ ማለት ነው አይደለ? ህዝቡ ምን እንደምትጠብቀው ይሄ ሁሉ አቢዝ ተደረገ። ብቻ ታገሱት እስከ መጨረሻ ድረስ። ሰውየው በታገሱት ቁጥር እየገፋ እያበዛው ነገሩን እያበዛ መጣ። ከዛ በኋላ ትዝ ይላችኋል እየተገደልን ዛፍ አትትከል የምትሉኝ ከሞታችሁ በኋላ ሬሳችሁ ላይ ዛፉ ጥላ ሆናችኋል ሬሳችሁ ብሎ ሁሉ መናገር ጀመረ ማለት ነው። በህብረተሰቡ ውስጥ የሚፈጠር እገታ፣ አፈና በዚህ መጠን በ27 ዓመቱ ነበረ አልነበረም? ይሻላል አልሽኝ አይደል እንዴ? ኖ ቆይ አልኩሽ። ይሄ ማለት ግን ከዚህ ቀደም የነበሩ መጥፎ ሪከርድ የነበራቸው ቲፒኤልኤፍን የመሰሉ የፖለቲካ ኃይሎች መልሰው ወደ ስልጣን እንዲመጡ እድል መፍጠር አለብን ማለት ደግሞ አይደለም። ድርጅቶችን ሁሉ የሚያሳትፍ ሁሉን አቀፍ የሆነ የሽግግር ሂደት ነው መኖር ያለበት። በዛ የሽግግር ሂደት ግን ተመጣጣኝ ውክልና መኖር አለበት። ሁሉን አቀፍ መሆን አለበት። አሳታፊ መሆን አለበት። ቅድም ቆጥሬ ምንም ግማሽም አልደረስኩም። ልቀጥልልሽ እችላለሁ ጊዜው ስለማይበቃ። በምንም ተአምር ይሄ መንግስት ከየትኛውም በኢትዮጵያ ታሪክ ከነበሩ መንግስታት ጋር የሚነጻጸር አይደለም። አሁን ያለው በብዙ መመዘኛ፣ በሁሉም መመዘኛ ማለት ይቻላል። የሰርቫይቫል ጉዳይ የገጠማቸው ህዝቦች ደግሞ ለህልውናቸው ሲሉ ለመኖር ሲሉ ማድረግ ያለባቸው አሁን ለህልውናዬ ብዬ ሁሉም ነገር አደርጋለሁ የሚል አካል ሲመጣ ወልካም ነው የምትለው።
ኢንካሬጅም ታደርጋለህ። ብልጽግና የአስፋልት መንግስት ነው ብሎ ነው ሞቱማ የአስፋልት መንግስት ነው። ከአስፋልት መውጣት የማይችል መንግስት ማለት ነው። ዋና አስፋልት ተከትሎ ወደ ጅማ ከሄደ ቀጥ ብሎ ወደ ሻሸመኔ ከሄደ ቀጥ ብሎ ጎራ የማይል የሆነ ቀበሌ ላይ ጎራ የማይል መንግስት ማለት ነው ብልጽግና። ፕሮፌሰር መረራም ደገሙት። ከ6 ዓመት በፊት ይላል የኦሮሚያና የአማራ ጫካዎች ባዶ ነበሩ፣ አሁን ግን የታጣቂ መናኸሪያ ሆነ። ታዩታላችሁ። አብይ የማይቀባጥረው ነገር የለም። መሪዎቹ የማይቀባጥሩት የለም። ሻዕቢያ ዝም ጭጭ፣ የአማራ የለ የትግራይ የለ፣ አይመልሱለትም። እነሱ ግን ምንድን ነው የሚሰሩት? ከትላላቅ መንግስቶች ጋር በቃ የወንድ የፖለቲከኛ ስራ ነው የሚሰሩት። እኔ የሻዕቢያ ደጋፊ ሁኝ አይደለም፣ እውነታው ግን ይሄ ነው። ይሄ ሚጢጥ ያለ ምንድን ያለው ምን ነበር ያለው? እሸል ይሄ እሸል አለው። በቃ ከዚህ የበለጠ ሌላ ግድለት የለም። ስለዚህ ኢሳያስ እኮ ምን አለ? አሰብን ልናድስላቸው ፈልገን መንገዱን አንፈልግም ብለዋሉ። ምን እያለው ነው ያለው? አንተ እሸል ለኔ ልታሰራልኝ አትችልም። ማን ነው አብይ ሰላም ጠያቂው አሁን ማለት ነው? ምን ችግር አለ? መጠራት እኮ አስፈላጊ አይደለም የሚለው ነገሮች ምን ያህል አበላሽቶ ነው? ይሄ በቀላል የሚመለስበት ኬዝ ነው ወይ? በትርቅ የምትፋታው ጉዳይ ነው ወይ? አት ዲስ ፖይንት ይሄ ሁሉ በምድር ላይ የምንሰቃየው ገነትን ለመውረስ ነው። ገነት ምንድን ነው? ጥሩ ዛፍ፣ ጥሩ አበባ፣ ጥሩ ሽታ። ገና ስንሞት ጥሩ ዛፍ ያለበት ቦታ ለመኖር እድሜያችን የምንሰቃይ ሰዎች እንዴት አሁን ፓርክ አይሰራ እንላለን? ፓርክ ማለት እኮ ትንሹ የገነት ሞዴል ማለት ነው። ሰው ተራብን ተቸገረን አትግደደን ብሎ ሲጠይቀው ማለት ነው አይደል? አሁን ልመና ሁሉ ሰጣለሁ ነው የሚለው። አሁን ብር ሰጣለሁ፣ ካሳ ከፍላለሁ። መሪውንም ካየን እንደዛ ቁንጮ መሪው በኢትዮጵያ ታሪክ እንዲህ አይነት ጨካኝ፣ አረመኔ፣ ደካማ፣ ለህዝብ የማያስብ ለሀገር የማይቆረቆር ስልጣኑ ብቻ ማዕከል ያደረገ መሪ ኢትዮጵያ ኖራት አያውቅም። ብዙ አምባገነኖች ተፈራርቀዋል፣ ግን አነሰም አደገም የራሳቸው ጠንካራ ጎን ነበር። ለህዝብም ለሀገር የሚቆረቆሩበት እድል ነበር። ሁሉም አምባገነን ምንላል ያሳፍራል። ኢትዮጵያን የመሰለ አገር ባለታሪክ ሀገር 130 ሚሊዮን ህዝብ ያለባት በእንዲህ አይነት መሪ እጅ መውደቋ እውነቱን ለመናገር ሁላችንንም ሊያሳፍረን ይገባል። እሳቸው መሪ መሆናቸውን ሳይ ያመኛል ውስጤ። ለምን ለራሴ ያለኝ ግምት ነው ጥያቄ ውስጥ የሚወድቅብኝ። ዜጋ ነኝ እኔ። እንዲህ አይነት መንግስት እንዲህ አይነት መሪ በኢትዮጵያ ዙፋን ላይ እንዲቀመጥ ራሴ ተጠያቂ ነኝ በማድረግ ረገድ ያመኛል። ዜግነቴን ሁሉ የሚፈታተን ነገር ነው። ፖለቲካ የከተማ ፖለቲካ ወደ ጫካ ወረደ። ፖለቲካ ጫካ ገባሉ እና ከዋና ዋና መንገዶች ውጭ ምንም መንቀሳቀስ አይችልም ብልጽግና እና የሀገሪቱ ጸጥታ ችግር እየባሰበት ነው። ህዝቡ ምን እየጠበቃችሁ ነው እያለ እየጠየቀን ነው እና ለዚህ ነበር ስብሰባ እንገናኝ ብለን ደብዳቤ ያስገባ ነው። የንነጋገር ጥያቄ ነው። ጋዜጠኛው አይ ከዚህ በፊት እኮ መንግስት የንነጋገር ጥያቄ አቅርቦላችሁ ነበር እኮ ፕሮፌሰር ይላቸዋል። ከዚህ በፊት ጠቅላይ ሚኒስትሩ ይጠሩናል፣ ብቻው ሌክቸር ይሰጣል፣ ብቻው ያስተምረናል። ዝም ብሎ እኛ ደግሞ እንደ ጥሩ ተማሪ እንደ ጎበዝ ተማሪ እጃችን ያወጣ ጥያቄ እንጠይቃለን። አለቀ። ይሄ ውይይት አይደለም አሉ። ጌራረፍ ሄር እኩያ አንፈልግም፣ የካንተ እርዳታ አንፈልግም፣ እኔ ነኝ እንጂ መረዳህ አንተ አትረዳኝም ነው እያለው ያለው። ይህንን አይደል ያለው ፓርላማ ላይ በቀደም ልናሰራላቸው ብለን መንገድ ልናደርግላቸው ብለን መብራት ልናደርግላቸው ብለን አንፈልግም አሉን። ሪጀክት ነው ያደረገው። ወሎ ጋር ሲሮ ምንድን ነው ያደረገው? በኦሮምኛ የወሎን ህዝብ አጋር ሁኑን ኮሩ እያለ ያለው ከሚሴ የሚባሉት ያሉትን ሰብስበው አጋር ሁኑ። ባይዘው አብይ አህመድ የሆነ ቦታ ሄዶ ሰዎች ሲጠሩ ምን እንደሚሏቸው ታውቃላችሁ? እንደዚህ አይነት ልብስ ልበሱ፣ እንደዚህ ንጹህ ምሰሉ፣ ካስፈለገ ባጀት እንመድብላችሁ፣ ሜካፕ ይደረግላችሁ፣ እንደዚህ ነው የሚላቸው። ስልጣንን ከፈለጋችሁ ውሸት ነው፣ የታወቀ ነው። ለትንሽ ጊዜ ልሸውዳችሁ ነው። ፋኖ የምትፈልጉትን ሰጣለሁኝ፣ ካሳም ቢከፈል ከፍላለሁኝ፣ ችግር የለም። አተማረ መጣላት አስፈላጊ አይደለም። የዛን ጊዜ ግን አትግደለን ተራብን ተብሎ ሲጠየቅ ዳክተሮች ወጥተው ዳክተር ሆነ ተራበ የሚባል ጉድ ተሰምቶ ማይታወቅበት ዓለም ተራብን ሲል ምንድን ያለው አብይ? ስራችሁ እኮ ሳተስፋይ ማድረግ ያለበት እንዲጠይቃላችሁ እንዲህ አለ። በሙያችሁ መጥጋብን ያለባችሁ እንዴት ጠይቁናላችሁ ገንዘብ ብሎ ቀለደባቸው ማለት ነው። ህዝቡ እንግዲህ በትዕግስት ያልሞከረው ነገር የለም ነው። ኢትዮጵያ ህዝብ ታግዞ ጠየቀ። ከዛ በኋላ ገነት እንዴ አትትከልትሉኛላችሁ እንዴ ታዲያ ምንድን ነው የምትጾሙት የምትጸልዩት? በህይወት ሰዎች የሚቃጠሉበት ሁኔታ የፈጠረው ማንም አይደለም፣ ብልጽግና ፓርቲ ነው። ጠቅላይ ሚኒስትር አብይ ናቸው። በእንዲህ አይነት ጭካኔ ተገዳደልን አናውቅም። የመጣብን አሁን ነው። ጭካኔን እንድንለማመድ፣ ግድያን እንድንለማመድ፣ የጅምላ ግድያ ሳይቀር ዜና እንዳይሆን ያደረጉት ያለማመዱን ጠቅላይ ሚኒስትር አብይ ናቸው። በኢትዮጵያ ተጨባጭ ሁኔታ አሁን ካሉት ተቃዋሚ ከሚባሉት መሪዎች ውስጥ አሁን ያለውን የተናገረ መሪ አላውቅም። ዘመነ እኮ ነው ያለው። በእሳት ነው ማቃጠል ያለው እኮ ዘመነ እኮ ነው። ስለሙን ስላልጠቀሰ እኮ ነው። ማንን ማለት ከሃዲዎች እንደዚህዎች ቢገኙ ብሎ ማለት ነው። እኔ በእሳት አቃጥሎ የሚል ንግግር አልፎ ሊሆን ይችላል፣ አዳምጬ አላውቅም። ትላንት የኢትዮጵያ እስልምና ምክር ቤት ፕሬዝዳንት መግለጫ ሰጥቷል። በሚገርም ሁኔታ ይወዱኛል የተባሉት አባት ማለት ነው ይወዱኛል አብይ እንደዛ ያላቸው እሳቸው መንግስታችን የሚሉት ነገር በጣም ከበድ ያለ ነው። በጣም አስቀያሚ ነው የኢትዮጵያ ፖለቲካ። ጠቅላይ ሚኒስትራችን አሁን የብርሃን ጊዜ ነው ድሮ የተጨቆነ ነው ብሎ የሚናገሩት ነገር አለ። ስለ የትኛው ህገ መንግስት እያወሩናል? ይሄ ኢትዮጵያ ያለው ህገ መንግስት የኢህአዴግ ህገ መንግስት ነው። በኢህአዴግ ጊዜ የነበረ ነው። እሳቸው የሚያመሰግኑት ግን ክቡር ጠቅላይ ሚኒስትራችን የሰጡን ነፃነት አለ ይላሉ። ግን ማሽን ብልጽግና የእሱ ስብሰባ ላይ የሚመጡት ከዛ በቴሌቪዥን ተቀርጾ ሌላ ዓለም ሲያይ
አገሩ ያደገ እንዲመስል ሰዎቹ ንጹህ ልብስ ለብሰው ሜካፕ አድርገው ምናምን ኢንተርናሽናል ኮሚኒቲ ተመልከቱ፣ ህዝቡ ራሱ ንጹህ ነው። ኢቨን እዛ አርባ ምንጭ ላይ አብያ ሊሉ የወጡት ልብስ ተሰጥቷቸው፣ ኦሪየንቴሽን ተሰጥቷቸው፣ ልብስ ተሰጥቷቸው ልብሳችሁን ቀይሩ ተብለው። ይሄ ነው ብልጽግና እንግዲህ ፌክ ሱፐርፊሻል የሆነ የመቃብሩን የውጩ ብቻ እያሳመረ ውስጡ ግን የሞተ ነገር ያለው this ብልጽግና። ምጽሊቱ እኮ ገነት ልትገቡ ነው። ገነት ችግኝ ልታይ ነው። የአብይ ገነት አይደለ ሲተረጎም ማለት ነው። እንግዲህ ችግኝ ፍለጋ ነው የሚል እስካሁን ሰምቼ አላውቅም። ችግኝ ምናምን ላይ ምናምን ዛፍ ምትሉ ከሆነ ስለዚህ መጾማችሁ ምናምን ከሞትን በኋላ ገነት ምትሉት ምን ያደርጋል? ምክንያቱም ገነትን ምድር ላይ ያመጣሁላችሁ ነው ብሎ ቀለደ። እንግዲህ መጨረሻ ላይ ህዝቡ ሰለቸው ዛፍተው ሲል እንግዲህ አማራ ትግሉን ቀጥሎ የታገለው ሌላው ህዝብ አይደለ ዝም ብሎ ምንም ያዩያል በምንለው ህዝብ የነበረው መጨረሻ ላይ ህዝቡ በቃኝ ማለት ጀመረ። ፉገራው በዛ አይደለ። ይሄን ከተናገረ ግን ቋንዳምጀኝ ይሄን ከተናገረ ዘመነ መወገዝ አለበት ብዬ ነው ማለት ትክክል አይደለም ብዬ ነው ማለት። ነገር ግን ደግሞ የአንድ ሽምቅ ተዋጊ መሪ የሆነ ሰውና አንድን ሀገር የሚመራ ሰው የሚያራምደው አቋም እኩል መነጻጸር ደግሞ ያለበት አይመስለኝም። አደጋ የመፍጠር አቅማቸው የተለያየ። ስለዚህ ጠቅላይ ሚኒስትር ሆኖ አንድ ሰው የሚኖረው ጭካኔና የአንድ አካባቢ የሽምቅ ተዋጊ መሪ የሆነ ሰው ጨካኝም ከሆነ ማለት ነው ይሄንም አሁን የምትሉትን ብሎ ከሆነ ሊፈጥረው የሚችለው አደጋ እኩል ተነጻጻሪ አይደለም። አሁን ዘመነ ይሄድ ብሎ ከሆነ ይቅርታ መጠየቅ አለበት ብዬ ነው ማለት። ይሄን ብሎ ይቅርታ ሳይጠይቅ ወደፊት ራሱን ለመንግስትነት ለመሪነት ማጨት አለበት ብዬ አላምንም። በክቡር ጠቅላይ ሚኒስትራችን የሚመራ መንግስት መድኃኒቱን ይዞ ስለመጣልንና መብቶቻችን እንደሰማችሁ ነው። የፖለቲካ ሙሉ 24 ደቂቃ ምናምን ሰማሁት። በቃ አሳዛኝ ነው። ይሄ ሀገር በቃ በጣም ከባድ ነው። ጠቅላላ የለገሰት ሁሉ ንግግር ነው የሚመስለው። ይሄን መንግስት የሚያደንቁበት አንደበት ጠቅላይ ሚኒስትራችን ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የሰጡን መብት የሰጡን ምናምን አብይ አህመድ ያጎናጸፈው መብት ኢትዮጵያ ምድር ላይ የለም። የኢትዮጵያ ትላልቅ ሃይማኖት አባቶች በዚህ ደረጃ ላይ ወድቀው ሲገኙ ከባድ ነው። አሁን ዶክተር አብይ አህመድ የሰጡን መብት ነው የምናምን መብት ነው የምትሉት ነገር ይሄ ፖለቲካ ነው፣ ተራ ነው። ሊደግፉት የሚወጡት ገንዘብ የሚሰጣቸው ለኪሳቸው ብቻ ሳይሆን ልብስ የሚሰጣቸዋል። ንጹህ ልብስ ለብሰው በቃ ሀገሪቱ ያደገች እንድትመስል ቤተ መንግስቱ ሲሄዱ የድሬስ ኮድ አለው። ንጹህ ልብስ መልበስ አለባቸው። የብልጽግና አባል ስትሆን ገንዘብ ቤት ይሰጥህና ድሬስ ኮድ ይነገራል። ሁልጊዜ ንጹህ መልበስ አለ። አታዩትም? እንደ ጌታቸው ረዳ እንኳን በቀደም ወጥቶ ባለባበስ ይቀኑብኛል ሲያልሰማችሁትም የሱሪውን ዚፕ እንኳን በሱ በስርዓት የማይዘጋው ጌታቸው ረዳ አሁን በብልጽግና ታዞ ዚፕህን ዝጋ፣ ዴዶራንት አድርግ፣ ሸሚዝህን ቆልፍ፣ እንዲህ አይነት አለባበስ ልበስ እየተባለ ነው። የተለያየ ቢዝነሶች የተዘጋ ነው። መርካቶ ቆይቷል ነው። ምክንያቱም እንዴት እንኖር ጥያቄ መጣ። መኖር እንችላለን ወይ ሰው ያኑረን አይደል? አሁን ይገፋል እሱ። አሁን እየቀለለ ምንድነው ያለው? አስታርቁኝ፣ መጣላት እኮ አያስፈልግም አለ። የሚመለስ ኬዝ ነው ወይ? ችግር አማራ ብቻ አይደለም። አዲስ ፖይንት ነው አይደል? ችግሩ አማራ ብቻ መች ሆነ? ሁሉም እየተነሳ ነው ኢትዮጵያ ላይ በየአቅጣጫው ማለት ነው። ያልተነካ የለም። ሁሉንም አነካካው ማለት ነው። እድሜው እያጠረ ነው። እኔ አላዳመጥኩም፣ ግን አልፎይ ከሆነ ማለት ነው ወይም ደግሞ ኮንቴክስቱ በተለየ ሁኔታ ቀርቦም ሊሆን ይችላል የሚል ግምት አለኝ። ምክንያቱም ህዝብን ነፃ አወጣለሁ ለህዝብ ነው የምታገለው የሚል አካል በሳት አቃጥሉ ብሎ ትእዛዝ የሚሰጥ ከሆነ የሚሰራውን የሚያውቅ አይመስለኝ። ለራሱም ለሀገርም ለህዝብም ይጠቅማል የሚል እምነት የለኝ። እንደዚህ ብሎ ከሆነ እኔ መስማት ፈልጋለሁ። ይሄ መወገዝ አለበት። ታገኘዋለህ፣ ሰርች ማድረግ ነው በቀላሉ ታገኘዋለህ። ፌስቡክም ዩቲዩብም ላይ ግን ሪዮት ታውቂያለሽ፣ አንዳንድ ነገሮች ከኮንቴክስት ይወጡና ሌላ ትርጉም የራሴ ንግግሮች ማለት ነው የተዛባ ትርጉም እየተሰጠ እንዲቀርብ ይደረጋል። አውዱን መረዳት ያስፈልጋል። በዛ ደረጃ መታየት አለበት ማለት ነው። እንደዚህ የተባለ ነው ግን ጌታቸው ረዳ። ለዚህ ነው ጌታቸው ስታዩት ሸሚዙን አስተካክሎ ምናምን የምታዩት ብልጽግና አገርን ማልማት ሳይሆን ዓለምን የሚያስትበት ድሬስ ኮድ አለው። ውጩን የመቃብሩን ውጩን ነው የሚያሳምረው ብልጽግና። ስለዚህ ምንድን ያደርገው ከሚሴ ጋር ሄደና ለብሳችሁ ነው የእስልምና አለባበስ የሚሆን ድሪያም ይሁን ያላችሁን አምራችሁ ጸድታችሁ። ከዛ አብይ አህመድ ሲቆም ደግሞ ልክ አብዩ ደግሞ ስታዩት አብይ ቬሪ ኢመቹር ቬሪ ትራሽ በጣም ሎ ክላስ ብልጽግና ማለት ሎ ክላስ the lowest of the lowest። እንደ ብልጽግና አይነት እኔ በእውነት ነው የምላችሁ ብልጽግናን ድንቁርና አትገልጠውም። ብልጽግና ግን ድንቁርናን ይገልጣታል። አሁን በሱ ቤት ስትራቴጂ መፈለጉ ነው። ከአማራ ጋር ከታረኩኝ ከአማራ ጋር አስታርቁኝ ሽማግሌዎች የትም ሄዳችሁ ቄሶች ምን የምታደርጉት ወይ ደግሞ የሃይማኖት አባቶች አይደለም ምን የምታደርጉት ስራችሁ አለ። ቢከፈል ከፍላለሁኝ ነገር እየተበላሸ መጣ። ከዛሳ ልሱንቱ ያስታርቁት። ህዝቡ እኮ መራብ ነው ያቃተው። በትርቅ የሚፈታ ኬዝ ነው ወይ እናንተ እዚህ ኑና እንቀያየራለን ስልጣንም ችግር የለም አለ። ፖዚሽንን ቢሆን እኮ አይደለም መውሰድ ትችላላችሁ። እውነት ነው አይደለም? ሌላ ነገር በሱ ቤት የሸወደ የሚኖር ነው ይመስለው ወይ ደግሞ ለህይወቱን ፈርቶ ሊሆን ይችላል። አትግደሉኝ ነበር። አሁን ነገሮች ግልጽ እየሆኑ መጡ። ከቁጥጥር ውጭ ወጣለች ኢትዮጵያ ማለት ነው። መንግስት መርቷት አያውቅም። ቆይቷል መምራት ካቆመ ሰውየው። ጠቅላይ ሚኒስትር አብይን ለማውረድ ብቻ የሚደረግ ትብብር እኔ አልተባበረም። ለምሳሌ ምክንያቱም ሰዎቹ እነማን ናቸው የሚለው ሪዮት አሁን እኮ ይምጣ የምንለው ትብብር እኮ
ሀገርና ህዝቡን ከህልውና ፈተና ለማዳን ነው እያልን ያለ ወደ ተሻለ ነገር ወደ ህዝባዊ መንግስት ለማሸጋገር ነው ትብብር ይፈጠር እያልን ያለ ነው እንጂ እኛ አሁን ትብብር ተፈጥሮ አንዱ አገሪቱን በቋሚ መንግስትነት የሚያስተዳድር መንግስት ይቋቋማል። ያን የመፍጠር መብትም የለንም ፍላጎትም የለንም። ያ የኢትዮጵያ ህዝብ ነው። መንገዱ ደግሞ የምርጫ ካርድ ብቻ ነው። ከኔ አቅም በላይ ነው ብልጽግና። ስለዚህ ልገልጸው አልችልም ማለት ድንቁርና። ብልጽግና ግን አይስቲርን ይገልጽሻለሁ ብሎ ድንቁርናን ብልጽግና ይገልጻታል። ኋላ ቀርነትን ብልጽግና ይገልጻታል። እሷ ግን አቅም የለኝም ብላለች። ከኔ አቅም በላይ ነው አፍራዋለች ራሱ። ድንቁርና እንደዚህ ከሆነ እኔ ድንቁርና አይደለሁም ብላለች። ድንቁርና ኋላ ቀርነት እንደ ብልጽግና ከሆነ እኔ ኋላ ቀር አይደለሁም ብላለች። ወንጀል እንደ ብልጽግና ከሆነ እኔ ወንጀል አይደለሁም ብላለች። አልፏታል። ምክንያቱም ክብራቸው በነውራቸው ነው ይላል መጽሐፍ ቅዱስ። የብልጽግና ክብሩ ነውሩ ነው። አዲስ አበባ ነበር የሚቆጣጠር የነበረው። አሁን ሁሉም በራሱ ሆኗል አይደለ? ፖሊሱ ከፈድ የሚዘርፍ ይዘርፋል፣ ኪድናፕ የሚያደርግ ኪድናፕ ያደርጋል። የመረረው ደግሞ ስትሬት መውጣት ጀመረ። ወደ ከተማ እየወጣ በየመንገዱ በቪዲዮ እየቀረጸ ቢያለቅሰው ያለቅሳል፣ ያብዳል አይደለ? መረራን እያለ ዩኒቨርሲቲ ተማሪዎች ደግሞ ወጥተዋል፣ ይደበደባሉ ያሉት ማለት ነው። ማንም ይሄን ስልጣን አይወስድም ይል ነበርና በጣም እንደዚህ የተፋጠነበት መሪ የለም ኢትዮጵያ ላይ። ይሄ ነው እንግዲህ ህዝቡ ምን ያህል እየነቃ ነው። በጣም ብዙ ድል የተሰጠው ቀለደ ሰውየው። አሁን ኢትዮጵያን ለመምራት አስፓይር የሚያደርጉ ፓርቲዎች አበደን ኢትዮጵያን ከእንግዲህ በኋላ ሊመሩ አይችሉም። ማንም ሳይመራም እንግዲህ አይቻልም ብሎ ነበር። ለኢትዮጵያ ህዝብ የሚተው ነው። እኛ እያልን ያለነው ነገር ግልጽ ማድረግ ያስፈልጋል። እኛ እያልን ያለነው ይቺ አገር የህልውና አደጋ ገጥሟታል። ከዚህ መዳን አለ። ከዚህ ሊያድን የሚችል የሽግግር ፕሮግራም ያስፈልጋል ነው እያልን ያለነው እንጂ ትብብር ይፈጠር ሲባል አንድ ፓርቲ ሆነን አንድ መንግስት ሆነን አገርና ህዝቡን እናስተዳድረው ወይም እንግዛው እያልን አይደለም። ያኔ ማድረግ ፍላጎትም የለንም መብትም የለንም። አገርና ህዝብን ከህልውና ጥፋት አድኖ የተሻለ ሽግግር የመፍጠር ዓላማ ነው እንጂ አንድ ፓርቲ ሆኖ አንድ መንግስት ሆኖ በዛ ውስጥ በጋራ ሀገርን የማስተዳደር ጥያቄ አይደለም። ብርሃኑ ጁላ ነቅቷል። ብርሃኑ ጁላ ትንሽ አይ ቲንክ አይ ነው ብርሃኑ ጁላ ዝናደር ስቱፒድ መሰለኝ። እንግዲህ ጅል ነገር ነው ግን ይሻላል። ብርሃኑ ምን ጁላ ምን ብሎ ነበር? ይቀየራል ብሎ ተናግሮ ነበር። ከመጀመሪያ ጊዜ ጀምሮ ፖለቲከኞች ሌቦች እንደሆኑ ተናግሯል። ኢትዮጵያ ውስጥ ፖለቲከኛ ሆኖ አቀኛ የለም። ዛሬ አመሰግንህና ነገ ጨፈጭፈሃል አለ ጁላ ይላል ይናገራል። ኤኒዌይስ this guy አትቀይሩኝም ምን ያለው ኦሬዲ ንጉስ ነኝ ተብዬ መጥቻለሁኝ እናቴ ምናምን 7ኛ ክፍል ተቋርጣለኝ የተባለው ግን አይ ነው ተምታቶበት ነው። እናትየው 7ኛ ክፍል አቆምክ ያለችው ነው መሰለኝ 7ኛ ኢትዮጵያ ንጉስ ሆናለሁ ብሎ የተናገረው ማለት ነው።